ወንዶች ማድረግ የማይችሉት ነገር ላሳያችሁ። ጣቶችን እንደዚህ አገጭ ላይ አርግ። ጣቶችን እንደዚህ አገጭህ ላይ አርግ። ይሄው ያረኩ አይደለም። ይሄው ከዚህ በላይ እንላርግልሽ እንዴ ሰምተኸኛል? No God please no no ሰላም የተወደዳችሁ የምን አዲስ መሰናዶ ተከታታዮች፣ የዛሬው ምን አዲሳችን ተጀምሯል። ወንዶች ማድረግ የማይችሉት ነገር ምንድነው? ወንዶች ማድረግ የማይችሉት ነገር ላሳያችሁ። ጣቶችን እንደዚህ አገጭ ላይ አርግ። ጣቶችን እንደዚህ አገጭህ ላይ አርግ። ይሄው ያረኩ አይደለም። ይሄው ከዚህ በላይ እንላርግልሽ እንዴ ሰምተኸኛል? ጣቶችን አገጭህ ላይ እንደዚህ አርግ። ይሄው ጣቶቼ ነው ተዳይ ምን ላርግ? ከዚህ በላይ ምን ላርግልሽ? እንዴ ምንድነው አይሰም? ከዚህ በላይ ምን ላርግልሽ? የሳይድ ሐሰል በረከቶች አሬው በእናትህ ሚስት የገዛችልኝ ሰዓት እስኪ አተያበለ ነው። በጣም ነው የሚያምረው። ይኸውልህ ተራ ሰዓት እንዳይመስልህ 50 ሺህ ብር አውጥታ ነው የገዛችልኝ። እንዴ ከየት አመጣች ሁሉ ብር? አሬው ነው ያበደ ሳይድ ሐሰል ጀምራለች። እንደውም ይሄ አስፋልት ዳር ቆሙ፣ ከዛ መኪና መጥቶ ይዟቸው የሚሄድ ነገር አለ አይደል? ከዛ በኋላ መኪና ይወርዳቸዋል፣ ከዛ ደግሞ ሌላ መኪና ይዟቸው ይሄዳል። እንዲህ ያለ ብቻ ለሊቱን ምናምን ነው የምትሰራው። በቃ ያበደ ሳይድ ሐሰል ጀምራለች ነው ማለት በቃ። አውቃለሁ አይደል ምን እንደምትሰራ አውቃለሁ፣ ግን ሰዓቱ አያምርም። በጣም ቆንጆ ነው። አረ ጎበዝ፣ ፓርላማችን ቆምጨጭ እያለ ነው በዚህ ደረጃ። እኔ በጣም አስገርመውኛል የዛሬዎቹ አጀንዳዎች። የእርቅ አሰራር ስርዓት፣ ይሄን መቼ ነበር ልናስብበት የሚገባው? ስለ እርቅ አሰራር ስርዓት ሰው ሳያልቅ ነበር እንጂ እርቅ አሰራር በቀን እየተቀበረ በሳምንት እሑድ ይሄን ያህል ሰው እየቀበርን ስለ እርቅ አሰራር ስርዓት አጀንዳ ሆኖ ዛሬ አሳዛኝ ነው በጣም። የጤና መድ የቋሚ ኮሚቴ አመራሮች ሹመት ለሴሪሞኒ ማለት ነው። ሴሪሞኒ ነው ዛሬ ወገባችን መቁረጥ ያለበት። ጀምረዋል እኮ ሰዎቹ ስራቸውን ጀምረዋል። እና ትንሽ እየተፈጠረ ያለውን አደጋ እየተመለከተ ነው አይመስለኝም። ትክክልም አይደለም። ዛሬ በዛ አጀንዳ ላይ ይሄ ምክር ቤት መዋየት አይመጥንም። ለምክር ቤቱም እንትን አይመጥንም፣ ለደረጃውም አይመጥንም። ዛሬ መነጋገር ካለብን በሌላ ጉዳይ ነው። ሞሽኑን ከተከበሩ አፈ ጉባኤ በአጠቃላይ ጉዳዩ ላይ ያጠፍጣፋ ጧጠፋ ይላል የሀገራችን ሰው። 17 ባንክ ቁጭ ብለን ሲዘረፍ፣ መንግስት ባለበት ሀገር ሲዘረፍ፣ በሀብት ራሱን ሲያጀልት፣ በሀብት ሲጠናከር፣ በሪሶርስ ሲጠናከር ዝም ስንለው የዛን ጊዜ ሙቷል። የቡናና የጀበና ትንቢት ተጀምሯል። እስኪ እንከታተለው። ቡና ይሻላል ማኪያቶ? ቡና ይሻላል ማኪያቶ? ቡና የማሽን ነው የምትወደው የጀበና? የጀበና ጀበና ማን ነው? አያቴ ነው። ያንተ አያት ነው? ፕሮፌሰር ያንተ አያት ነው። ምንድነው የፈለከው? ጀበና ቡና ማን ነው? ቡና አያቴ ነው። አያቱ ነው። ሜጀዋን የባንክ አካውንትን አንቀሳቅሰው ስትባል ቻርዬ፣ አቤት። ምን እያረክ ነው? ምን ትያለሽ? ባንክ ቤቱ ደውለው አካውንትህን አንቀሳቅሰው ብለውኝ። ክቡራን ተመልካቾች፣ የአርሲ ጉዳይ ዛሬም እንደቀጠለ ነው። በርካቶች በአርሲ ጉዳይ ድምጻቸውን እያሰሙ ነው። ከስፍራው የተገኙ የሃይማኖት አባቶችና ምዕመናን ይህንን ብለዋል። አንድ ተረት አለ እዚች ጋር ሁሉም ተነካክቷል። የተነካካውን መልሼ ብለው ያው አጠር አዳችሁን ነው የምናገረው። ሰውየው ምን አለ? ላሟ አስሯት ወደዛ ሲሄድ እንቧ ትላለች። ቋ አመጣልሻለሁ አለ። ቋ አመጣልሻለሁ ሲል ላሟ በችጋር ሞተች። ስትታረድ ምንድነው ጆሮዋ ብቻ ነው የሰባው። ለምን? የሰማችበት አልተደረገላትማ። ጮታችን ስንጮህ አረ ያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም
እሺ ነው ይደረጋል ነው። ግን ሲደረጋል ነው ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ እንገባ ጀመር። ከምን ተችግሩ አንፃር እኔ ጸሎተ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገረው። ህዝቡም ማስቀዳሽ ጠፋ። ኧረ ዛት ይማጣል ምን ይሻለናል? ህዝቡም ተችግር አንፃር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ አሉ። ስንል የሚሰጠ ምላሽ ምንድን ነው? የሞተ ምላሽ ነው። ችግር የለም አለ በቂ። ኧረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ ሌላው በዛሬው ሪያክሽን አለምሰገድ ተስፋዬ ጩና በድሮ ሚስቱ የቲክቶክ አካውንት ገብቶ በርካታ ጉዳዮችን ተነጋግረዋል። ምን አሉ? እስኪ እንከታተለው። እኔን አሰኝተሽ በሌሊት 6 ሰዓት ወጥተሽ ከጓደኛዬ ይኸውልሽ ደግሞ አፋን ላይ ብለሽ ታወሪያለሽ እንዴ? በእናትሽ ጩና ስነ ስርዓት ነው። የማይሆን ነገር አታወራ። ላይ ብለን ያለ ስነ ስርዓት ነው ጩና። አሁን ነቅዬ ቦታ ሰው ሌላ ነገር ነው የሚያደርጉት። ጩና ስነ ስርዓት ላይ ብለን ያለ ነው። ስርዓት ይኑር። ስርዓት ለምታወራው ነገር ጥንቃቄ ነው። በእናትሽ አንቺ ፈጣሪ ሳትፈሪ እኔ እንዴት ፈጣሪ እፈራለሁ? በእናትሽ ዝም በል። እኔ ምንም ነገር ያደረኩ ነገር የለም። ራስ ነው ሁሉን ስህተት የሰራው አለቀ። ትላንት ያለፈ ህይወት ነው። ድጋሚ እዚህ እንዳታወራ። ጓደኛ ደረቱ ተመቸኝ እንትኑ ተመቸኝ ስትይ ስትቆይሽ ደግሞ አስረግጬ ነው የምነግርህ። ካንተ አስረጅ ጓደኛ ይሻላል። አስረጅ ባልሽው ጉዳይ ደግሞ እኔ ላይ እንትን ትያለሽ እንዴ? እሰይ እንኳንም ማወቅ ያደረኩት እንደውም ጓደኛ ካንተ በጣም ይበልጣል። አይገርምም? ጓደኛ በጣም ጀግና ወንድ ነው። አንተ ለምንም አትሆንም። አይገርምም? እንደውም ካንተ ጋር በቆየሁበት ጊዜ ጓደኛ ጋር አንድ ቀን ያደርኩበት ይበልጣል። አስረግጬ ነው የምነግርህ። ይሄንን ማወቅ የፈለከው የተሰረቀ ነገር ይጣፍጣል። ሌባ ሲሰርቅ እኮ ነው የሚጣፍጠው። በደንብ እውነትህን ነው። ከአንተ ጓደኛ አስረጅ ጎበዝ ነው። አንተ ደግሞ ወንድ ነኝ ብለህ ነው የምታስበው። ዝም ስለ አናት ላይ ወጣህ እኮ እኔ ወዳል የምመጨ ማለት ነው። ምን ነው ሸዋ ጌታ ሆይ ምኗን ጣለብኝ በእናትህ ዛሬ። ዝም በል። ራስህን ያዋረከው። አርፈህ ብትቀመጥ ኖሮ ይሄ ሁላ ችግር አይመጣም ነበረ። አንተ እኔን ልታሸማቀኝ ትሞክራለህ እንዴ? ልጅ እኮ ጸጋ ነው። ልጅ አለኝ። አዎ ካንተ ጋር የጥሩ ጊዜ ነበረኝ። ተለያይቻለሁ። አለቀ። ምን ይተበል? እሺ አሁን በቪዲዮ ውጪና በስነ ስርዓት እናውራ። ናቲ ምን አገባ በቪዲዮ? አንተ ምንድነው ሲጀመር? አንተ ናፍቄ ነው ልታይ ነው? አዎ ናፍቀሽኛል። ናቲ ደግሞ እንዳታለች እኔ ላንተ ብዬ አለቀስ። እኔ ላንተ ብዬ አልቀረብህም። ያው ናቲ እምባሽ እየመጣ እኮ ነው። መቼ ምን ያንቺ ጸባይ ጠፍቶኝ ነው እንዴ? ቡር እኮ የሚያረግሽ እኮ የኔ ናፍቆት ነው። አውቃለሁ፣ ተረድቼሻል። ዝም በል አንተ። መቼም አትናፍቀኝም። አፍን ዝጋ። አንተም ደግሞ ወንድ ሆነ ታወራለህ እንዴ? አትርሺ ናቲ፣ ወልደሽ ምንም አረሳም። አንተም ወንድ ሆነ ታወራለህ ወይ? አስረግጬ ነው የምነግርህ። አቦቴ በእናትሽ አትነፋረቂብኝ። አይ እኔ ልቤን ይጠባኝ። እኔ የምነፋረቀው ለአንተ አልቀረብህም። አንተ እኮ አጭበርባሪ፣ ልም ያልክ አጭበርባሪ እኮ ነህ። ጭራሽ እኔ አጭበርባሪ ሆንኩ? አዎ ልም ያልክ አጭበርባሪ ነህ። አስረግጬ ነው የምነግርህ። ያሳዝናል። ከስንት ሴት ጋር ከሽማግሌ ጋር ይቀርክ፣ ከምን ጋር ይቀርክ፣ ካገኘ ሰው ጋር እየተጋደምክ አላውቅህም እንዴ? ለፊልም እሰራለሁ እያልክ ፊልም ቦታ እያልክ እንትን እያልክ እኮ አንተ እኮ ከማተኛው ሴት ጋር የለም እኮ። አስረግጬ ነው የምነግርህ። አውቄ እንዳላወቀ እኮ ነው አራስ ቤት ሆኜ ጸጥ ያልኩህ እኮ እያለቀስኩኝ። አንተ ባለጌ ደግሞ ጭራሽ ዛሬ መተክ እዚህ ጋር ስደሰት ምን ስል ደስ ሲለኛ አይተክ መተክ ደግሞ ጭራሽ ጥፋቱን ላይ ታርላካለ እንዴ? ተስፋ ቆርጬ ቤት ልቀመጥልህ ነበር። አዳኒ ስንት የሚታረስ እያለ አንቺ ላርስ እንዴ ናቲ? እኔ ይሄ ነገር እንደው ተመካከረው ፕራንክ እያደረጉ ነው የሚመስለኝ። ስንት የሚታረስ እያለ እኔ አንቺን ላረስሽ ወይ? አይ ዶንት ቲንክ በዚህ ደረጃ ይነጋገራሉ ብዬ አላስብም። ምክንያቱም ከልጁ እናት ጋር ከሆነ እንደዚህ የሚያወራው ብቻ አጠራጣሪ ጉዳይ ነው። እስኪ እንከታተለው። ተራጂኝ አሁን ምን አመጣክ? አሁን ምን አየክ? እኔ ተስፋ ቆርጬ ወርቅ መስሎህ ነበር? ያላንተ ወንድ ያለ የሌለ መስሎህ ነበር? እንደዛ ነው ታስበው? ኧረ እኔ እንደዛ አልወጣልኝ። እኔማ ያጠፋሁት ነገር ሊኔ ነው ወቅሶኝ
አንተ መቼም አያውቅስም። አንተ ልክስክስ ነህ ስትጀመር። መቼም ህሊና አያውቅስም። ልንገርህ አንተ በጣም ሲጀመር ስማ ልንገርህ የምታረገውን ነገር እያንዳንዱ ነገር አውቃለሁ። አውቄ እንዳላወቀ ዝም ያልኩት ለትዳራችን ብዬ ነበር። ትዳራችን ደግሞ ፈርሷል። አሁን መተህ ደግሞ ልታሸማቀኝ አትሞክር። አርፈ ባለህበት ልጅን አሳድግ። እኔም ባለሁበት ደስተኛ ነኝ። ወደ አንተ ህይወት ተመልሼ አልመጣም። ወደ ህይወት ተመልሳ አትመጣ። በቃ አለቀ። ታይ ግን ታይ ለሚያልፍ ቀን የማያልፍ ቃል ባንነጋገር ጥሩ ነው እናት። ምንም እኔ እናንተ ምንም አይነት ነገር ከዚህ በኋላ አይኖረንም። ታይ ምንም ታይ የለም። አንተ አሁን እዚህ ጋር ሳሚ ወዶኛል ሶል ወዶኛል ስላልኩኝ እዚህ ጋር በቃ እኔን ለማሳአት ልጅ አለሽ ልጅሽ ምናምን ብለክ ልታዋርድ የፈለከ ትላንትና ያለፈ ህይወት እኮ ነው። ምንድነው የምታወራው? ትላንትና ምን ተበገበ። አይ እኔ ምን ታስጨንቅኛለሽ እንዴ? እኔ ጃምቦይን እየተጣጣሁ እኮ እናቴ እየረበስኩሽ አይደለም። እዚህ ጓደኛሽ ነች ለዚህ ሁሉ ምክንያት የሆነችው እሷ ነች። ምንድነው እሷ ምን ታርግ? አንተ እንጂ ልክስክስ ያወር እየተጋደም ካገኘው ጋር እሷ ምን ታርግ? ለፊልም እያልክ እየወጣ የምትጋደሙ አንተ እሷ ምን ታርግ? ጓደኛሽ ነው። አቤት ጭራሽ ጓደኛሽ ፊልም ቀረጽ አለብኝ እንትን አለብኝ ዛሬ ኦዲሽን አለብኝ እያልክ የምትጋደሙ አንተ እሷ ምን ታርግ? ምን ታርግ? እሷ ጌታ ሆይና ምኑን ከምኑን ጣለብኝ በእናት። ያ እኔ በርግጥ ጥርጣሬ እንደጎላ ነው። አለም ሰገድ ተስፋዬ የሚል ኦፊሻል አካውንት እንዳለው አውቃለሁ። በፌስቡክ በቲክቶክ እና ዩቲዩብ ላይ አለም ሰገድ ተስፋዬ የሚል አካውንት እንዳለው አውቃለሁኝ። ጩና ደላላው የሚለው የሱ ይሆናል ብዬ አልገመትኩም፣ ግን ያው ንግግሩ ደግሞ እሱ ነው። እስኪ ምን ሌላ የተለየ ነገር እና ይሆን እንከታተለው። ምንም አጣረብህ። አርፈህ ተቀመጥ። አንተን ስትልከሰከስ ትዳርን የፈታኸው እዚህ መተህ ደግሞ ያዙ ልቀቁኝ አትበል። ሰው መጥፋ ሰው አታርግ። እሺ አሁን እስቲ ካላለቀሽ በቪዲዮ ወጪ እስቲ ወናትሽ አልወጣም። በቪዲዮ ምን ስክሪንሾት ልታረገኝ ነው? አልወጣም። ለልጄ ደግሞ ባለጌናት ብለህ ተታይ ነው። አልወጣም። ላይቭ ላይ አትምጣ። ቦልካለሁ። ባንዱ ሲቦልካ ባንዱ አካውንት እየቀያየርክ ትመጣለህ። ላንተ ብዬ እኔ ላይቭ አልግባ እንዴ? ሌላው ደግሞ እዚህ ጋር ደግሞ ሌላ አጠራጣሪ ጉዳይ ባንዱ ስቦልክ ሌላ አካውንት ከፍተህ ትመጣብኛለህ ትላለችና ምናልባት እሱ የሆነ የሚል ደግሞ ሌላ ጥርጣሬ እዚህ ጋር ያጭርብናል። እኔ ታዲያ ለአንቺ ብዬ መከራ የለኝ እንዲህ አይ እኔ ይቅርታ አልኩሽ አልሰማም ማለት አላረግልህም። የምን ይቅርታህን ቀቅለህ ብለው አባቱ ይቅርታህን ቀቅለህ ብለው ሌባ ደግሞ ጭራሽ አንተ ልታሸማቀቅ እዚህ መተህ ልታሸማቀቅ ትሞክራለህ። አንተ ስትል ከሰከስ ትዳርን በፈታክ ደፋር እዛም እያልክ እንደንትን አግራ አንድ ቦታ ያርፍምና እኔን ጥፋተኛ ታደርጋለህ እንዴ? ልጅሽን እንደዛ አታይም። አንቺ እኮ ጥሩ ሴት አይደለሽም። አንተ ጥሩ አባት ነህ። ካልቀረብህም ወገኛ አስመሳይ። ያመሬን እኮ ነው። አትነፋረቅ። እኔ ለአንቺ ብዬ ያልሆንኩት ምን አለ? እኔ ለአንተ ብዬ ምን ያልሆንኩት ነገር አለ? አንተ ብቻ ነህ ለኔ ምን የሆንከው? ምን የሆንክልኝ ነገር አለ? ስትጀምር ምንድነው የሆንክልኝ? እስኪ ንገረኝ። አንተ ምን ነው ዛሬ ንገሩኝ አልክ? ታይ ግን አይበጀንም። ታይ አልፈልግም አትድረስ። ባኒና ባንቺ የሁሉ ሰው እያለ መወቃቀስ ታይ። ነገ ድግሳችን በሚያይ ሰው መወቃቀስ አይጠቅምም። ታይ የጀመርከው ራስህ ነህ። እኔ ምን አልኩ? የጀመርከው ራስህ ሰወድሽ አንቺ ወደሽ ሌላ። ታይ አታስጨርሽኝ እናቴ። እሰደጋረኩ እንኳንም ሌላ ወደኩ። ምን ይጠበስ? ካንተ ጋር መቼም አብሬ ያሉን የማይሆን ባል ይስጥሽ የሌለው። አሜን ይስጠኝ። ካንተ የተሻለ ነው እንጂ ካንተ የባሰ አይሰጠኝም መቼም። የተወደዳችሁ የምን አዲስ ተከታታዮች የዛሬው ልዩ ምን አዲሳችን የተከታተላችሁትን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለዘለቃችሁ ምስጋናችን ልባዊ ነው። እናመሰግናለን።